أتي بقولكي مس أو استساعدت نحبار كخون التثبيت أن نتي مفكر كم مفتحي وسيدنا وخنساتف زقدنا نجارات أيو تقول بزوال زحلفهم زقلت كوي أو هاجر كبتن زقد الليل موجاسو زدما بسلامة أكبر بزت تفتح مدلايو نايزة خيج جماعة كلاو مجوارون بس كل عينة فتناتاتو ناي حزب دمص سمع تجوراو مقصاص مجمارو ايو بزي بيلو ባህሊ ፖለቲካ ትግራይ ብዋናነት ባህሊ ፖለቲካ ኢትዮጵያ ተቀይር ዕድል ዝህብ እዩ ኢልና ኢና ተጸቢና ኣቲና ናይ ዲሞክራሲ ልምምድ ከዓባ ኣውንታዊ ተራ ክጻወት ምቅርራብን ምትእማን ክፈጥር ሞ ናፍቲ በብደረጃ ክፍትሑ ዝግብኦም ፀገማት ኣብ ዙርያ ጠረጴዛ ከፊልካ ክትፈትሕ ዝኽእል ዕድል ክፈጥር እዩ ካብኡ ድማ ህዝቢ ኣብ ልዕሊ መራሕቲ ዝሕድሮ ተፅዕኖ ክዕቢ ዝኽእል ዕድል ክህበና ይኽእል እዩ ብዝብል እዩ ነይሩ ኣብኡ ኣቲና ሓደ ካብ ኣጣይሻን ልእኹን ናይቲ ኮሚሽን ዘይንስማዕምዐሎም ስትራክቸራል ዝኾኑ ዓበይቲ ጉዳያት ወይ ድማ ክሳብ ሕዚ ኣብ ዝተፈላለዩ እዋናት ዝለዓሉ ዝነበሩ ኣብ ናይ ሓባር ሃገረ መንግስትነት ሕቶ ዝለዓለሎም ዛዕባታት እዩ ትኩረት ገይሩ ዝእክብ ዕላምኡ ድማ ከምዚኦም ዝበሉ ኣፈላላያት በዘተ ንምፍታሕ ስሙር ሃገረ መንግስቲ ወይ ድማ ቶም ዲሞክራሲያዊ ሰላማዊ ናይ ዜጋታት ሰብኣዊ ዲሞክራሲያዊ ምስ ዝሕለወሉ ቴት ንምግባር ዝግበር ፃዕሪ ክድግፍ ዝኽእል ዘተ ንምግባር ዝተጣየሸ ኮሚሽን እዩ ሶ ስትራክቸራል መዋቅራዊ ማለት እዩ ወይ ምምሕዳራውን ዓበይቲ ጉዳያት ክፈትሕ ትኩረት ዝገብር ናብ ዝበፅሑና ፀገማት ዘተ ዘቕርብ እዩ ናይ ትግራይ ፍልይ ዘብሎ ኩነታት ከም ዘሎ ኣፅንኦት ሂቡ ተሳታፊ ቀዲሞም በዚ ምክክር እዚ ናይ ኢትዮጵያ ፀገም ንምፍታሕ ምብጋስ ጽቡቕ እዩ ክድገፍ ዝግብኦ እዩ ብዘይ ምንም ቅድመ ኩነት ምክክር ዘተ ምቕባል ግድን እኳ እንተኾነ ኣብ ትግራይ ግን ሓደ ጭቡጥ ናብ ድሕሪት ተመሊስና ናብ ቀውሲ ናብ ኩናት ክንኣትወሉ ንኽእል ሃዋህው ኣብ ዘለሉ ኩነታት ፌደራል መንግስቲ ይኹን ቲፒኤልኤፍ ብድርድርን ሰላማዊ ዘተን ፀገሞም ንምፍታሕ ክንድቲ ዝድለ ቁርውነት ኣብ ዘየርኢሉን ኩነታት ኮይና ሰብኣዊ ድጋፍ ብስፍሓት ኣብ ዘድልየሉን መሰረታዊ ሸቐጣትን ካልኦት ክሳብ በጀት ዝምልከት ብእኹል መጠን ናብ ትግራይ ኣብ ዘይለኣኸሉን ህዝቢ ብጣዕሚ ሳፈር ኣብ ዝገብረሉን ዘሎ ወቅቲ ተገዲዱ መፍትሒ ንዘይብሉ ነገርማ ብኩናት ወይ ብውግእ እዩ ክፍታሕ ዝኽእል ዝብል ኣተሓሳስባ ኣብ ካልኦት ክስርፅ ኣብቲ ህዝቢ ከስርፅ ብዝኽእል ደረጃ ዝጋደደሉ ዘሎ ኩነታት ከም ዘሎን ቀዳምነት ሂብካ እዚኦም ቀውሲ ናብ ዝነበሮ ከይምለስ ወይ ከይጓሃር ምግባር ዝኽእል ስጉምታት ተወሲዶም ከም ሃገርና ኣብቶም ጠቕላላ ስትራክቸራል ዝኾኑ ነገራት ንዘራረብ ንሶም ግን ኢሉ ሓደ ክልተ ሰለስተ ኢሉ ፈልዩ ዘቐመጠሉ እዩ ነይሩ ካብቲ ካሊእ ክልል ብዝተፈለየ መልክዑ ኣብ ትግራይ ዘሎ ጭቡጥ ወልዓዊ ኩነታት መሰረት ገይሩ ቀልጢፎም ክፍትሑ ዝግብኦም ኣጀንዳታት ተሓሳስበታትን ሂቡ በቲ ዝቐረበ መሰረት 11 ኣጀንዳታት ናብ 51 ከባቢ ንኡስ ዛዕባታት ዋና ዋና ዛዕባታት 11 54 ንኡስ ዛዕባታትን እቲ ጉባኤ ኢሎም ዘቐመጥዎ ኣብ ቀዳማይ ዙር መድረኽ ምክክር ሂብና ኣለና ማለት እዩ ያውቲ መድረኽ ምክክር ካብ ኣዲስ ኣበባ ዝመፁ ካብ ዝተፈላለዩ ሲቪል ውዳባት ብውልቀ ፀለውቲ ሲቪክ ማሕበረሰብን ካልኦት ትካላትን ዝመፁ ሓዊሱ ኣብ ኣዲስ ኣበባ ዝርከቡ ካብ ካልኦት ክፍልታት ኢትዮጵያን ኣብ ኣዲስ ኣበባ ከተማ ምምሕዳር ዝሰርሑ ፌደራል ትካላት መንግስቲ ሰራሕተኛታት ፖለቲካ ፓርቲታት ኣብኡ ዝተሳተፋ ከምኡውን ተፅዕኖ ፈጠርቲ ውልቀ ሰባትን ካብ ዝተፈላለዩ እንትን ኢሉ ብጣዕሚ ብርክት ዝበለ ትግራዋይ ዝተረኸበሉ መድረኽ እዩ ነይሩ በዚ ኣንጻር ካብ ሕገ መንግስቲ ስትራክቸራል ዝኾኑ ጉዳያት ጀሚሩ ክሳብ ኣስተዳደራዊ ወይ ድማ ምምሕዳራዊ ጉዳያት ብዝግባእ ፈልዩ ኣትሒዙሎ ኣጀንዳቲ ጉባኤ ማለት ፅቡቅ ዳንኤል ወሬሳውን ኣብ ክመፅእ እሞ ዳንኤል ትጥቕልል ዝበለ ሓፈሻዊ ምስሊ ሂቡና ኣሎ ኣብቲ መድረኽ እንታይ ተወጊዑ እንታይ ተላዒሉ ዝብሉ ነገራት ብደገ ኮንካስ ከዓ ዝረኣዩካ ክፍታታት እዮም
تمدرخ مكيادو توم حتتات توم ناي تقراي زعباتات زيوم نا خمس ليلة ناي مخكر لبها المدرخ مورادو بخالي مسرح الرأي يقبوهم نيرو يلكا تحاسبهم نقرات اللو دو ويكعزوزي حدا حيزو لك متسيو يلكا الرأى خايوم نقرات كتري بدقخون كا لجان خايوم حرقاتات تايتا ايوم ناخ عدل كامو داني ودمنتا تمركسو ريفلكت قبر النافتوشتو نورا نقر سلا تخطاتلو بقوم شويت تزل على كايو مالت بخالق من قد خفتو مخكر زبهر زل نجر بخالق من قد فوت حزق بقوم زنو رأي قدايات تدي مسلو خان زبل كاو خجمر ياو تو ملسون اي تينك كما بدق خوينا نعزب سبات رايزي يكونه ولا خابتو داني ابديت زغبرنا قداياتون تبقيسنا اتاساسيرنا خنريو نخلينا مالت يزو قدايسي نسو انتايو كافتوم كما اوزو مخكر مدرخ فتح هو ويميت كبر لهم زتها مخكر كبر لهم تتحيزهم زلوا اجندات حدا وقراو زخونو زعباتات ميت تغير لهم مفتحي وي وسطانه خحرف لهم زي النجر كم تتحزن نجر قريب لهم تامتم اجندات بزرزر اوف كورس بكال اكستاي دانخ نغرنا يكون جن بحفشا مغماتو نخلينا ومسرت جن موقراو زبهرو نجرات زبهل سرعتاو زخونو مسرتاو زخونو ناي حق منغستو غداياتو زتنكفكم زخونه قديمون بزي سرع من قديب بهال نيرو كم عينت قديات زمخكر قداي اي من اوتات زمخاخر خمس خونتون اي مخكر كوميشن يزرب نيرو حق منغستاو لوط زمص خمس خونه ينقر نيرو مالتي كاوتو اواجون كريوم كيرا نيره تو ناي بهراوي مخكر كوميشن زت ايش اواج 13 زبال اب عنقط 6 وانا علامه يلو تقميطلو وانا علامه نايتي مخكر كوميشن ابسم معنت استمسرته امونغو حزبታት ዘሎ ጎናዊ ዘይምስምዕ ማዕ አልዩ امونغ ህዝብን መንግስትን እውን ፓራሌል አይ ሚን ሆሪዞንታል እና ቨርቲካል ዝኾኑ ዘይምስምዕ ማዓት አልዩ ንኹሉ ዘስማዕምዕ ፖለቲካዊ ስርዓት ንምፍጣር ዘኽእል ምርዳእ ንምጻሕ ንኹሉ ዘስማዕምዕ ፖለቲካዊ ስርዓት ንምፍጣር ወይ ፖለቲካል ዲስፔንሴሽን ንምፍጣር ዕላማ ዝገበረ ከም ዝኾነ ይገልጽ እዩ ማለት እዩ ምስቱ ናይ ዳንኤል ሕዚ ዝበሎ ታሒስካ وانا علامه مسرتاو زخونه مواقراو زخونه ناي بوليتيكا سرعه لوطي نمص علامه زغبر مخانو تغليصلو مالت زي خا حق منغستاو لوطي زتنكفي ناي حق منغستاوي ناي ملواط اجندا زحازونه كم زخونه خمس زغمس زنبره زراغص كوين رخيبه يلو مالت سلازي تسغاتو بتازل كايا حتو بغس بخل منغدي خلوص غبو نجر خمسه كاتته سغات يفطر بلكر نسعات طيب بحق منغست تفتح زغبون غدايات يوم زو اواجي خافتو زو غلصكو علامه تبغيسه اتهم مواقراو زبهالو شغرات بمنታይ ክፍትሑ ከም ዝግብኦም حق منغست قميطو እዩ بس ሓደ ዋና ናይ حق منغستي علاماውን مواقراዊ ወይ መሰረታዊ ዝብሃሉ ናይ ተዓዲ ፒላርስ ዝፍትሕሉ መንገዲ ይቀምጥ እዩ ኣብቲ حق منغست ዘለው ድንገገታት ዝቕይር صار حق منغست ዝኾነ ሓድሽ ኣዋጅ ኣውፂኻ ናይ حق منغست ለውጢ ኢምፕሊኬሽን ዘለዎም ጉዳያት ብዘተን ብምኽክርን ፖለቲካዊ ገለመለን ክትልውጥ ዝካኣል ኣይኮነ ስለዚ ናይ حق منغست ስልጣን ቡት حق منغست ተጣየሹ ትካላትን ስልጣን ዝመንጠለ ኮይኑ ኣሎ ማለት እዩ ብሩይ እንታይ ዝርዝር ታይ ክኸውን ይኽእል ታይ ክውሰን ይኽእል ኢልካውን ክትግምቶ ትኽእል ነገር ኣሎ ንኣብነት ብዓብዩ ናይ ፌደራል ስርዓት of course federation خنفرس انا بقلت زي كبها لي خيل زي اكستنت جن بسم اي تلوطن جن ناب جيوغرافيا وعينه فيدريشن تحزي نامنت نتግራይ ዘሎ ኢምፕሊኬሽን ብፍላይ تحزي بخوينات تلوط خنتات بتلي ناي مسغزاتن ተፈናቂልካ ማለት በፖሊስ ደረጃ ተፈናቂሎም ኢሊ ዝኣምን ኣብ ዘይተመለሱሉ خنتات ሕገ መንግስት ለዊጥካ بسم جيوغرافياዊ ፌደራሊዝም ኢልካ ንኣብነት ያው በማጆሪቲ ይውሰን ከምዚ ዓይነት አጀንዳውን ክላዓሊ መወቅራው ጉዳይ بزي سرع من قدوني بهالي حق من قستلوت على ما زجبر أيو بزبل بلعلو نتوم نايم حرالي هيك أنا ون أبيل كجبرين إجرا من قدو بوانا على موجن نايتو سلطان زول حيلي سلطان بزوج حسمن قدي سرعة ولو تنو يمسح على ما زجبر قديمو استود استدم لما نجرجن بمخكر كم استجبر مسيلكا مقعد مخكر بزي حق من قستاو من قدي سلطان بزي ولو ناي حق من قستي حق من قست مصروتو تكالات توهاوم مانديت منتيلو نوعلو بموساد بهرات بعوي عن تግራይ كودي زخل تحزله بحيل تلوته مقعد خوينات دو زي بللو خنتات
ወይ ኣብ ዘይተመለሰሉ ናብ ንብሮ ዘይተመለሰሉ ኩነታት ስርዓታዊ ለውጢ መፅኡ ተባሂሉ ናይ ስርዓት ሲስተሚክ ስትራክቸራል ለውጢ ማለት እዩ መፅኡ ብዝብል መንገዲ እቲ ሕዚ ተሃጊሩ ዘሎ ናይ ትግራይ ረብሓታት ብዘላቅነት ብሕገ መንግስታዊ መንገዲ ተሃጊሩ ክተርፍ ዝኽእል ኩነታት እውን ክፈጠር ከም ዝኽእል ቅድሚ ሕዚ ዝለዓል ዝነበረ ስግኣታት እውን ዘጠናኽር ኮይኑ እዩ ዝረኽቦ ማለት እዩ። አገር ለሰው ነው የሚፈጠረው። ሰው ሲኖር ነው አገር ሊኖር የሚችለው። ነገር ግን ህዝብ እያለቀ ነው። እንግዲህ ባለፉት 7 ዓመታት ብቻ በግምት ከ1 እስከ 1.5 ሚሊዮን ህዝብ በጦርነት አልቋል ነው የሚባለው። እጅግ አሰቃቂ የሆነ ችግር ነው እየደረሰ ያለው እና ይሄን ስታይ የቱንም ያህል የአንድነት ጠበቃ በሆን እንዴ ምናልባት እንደው 2ም 3ም 4ም ሀገር ለካ ብንሆን በሰላም መለያየት ብንችል እድለኛነት ነው ብዬ እንዳስብ ያደርገኛል። ለምሳሌ ዩጎዝላቪያ ከ6 ከ7 ተከፋፍላ አትሊስት ሀገር ሆኖ መቀጠል ችለዋል። እንደ ህዝብ መቀጠል ችለዋል። ሶቪየት ህብረት በአንድ ወቅት ትልቅ ኤምፓየር ነበረች ማለት ይቻላል። ነገር ግን ወደ 14 ተከፋፍላ ህዝቦቹ መቀጠል ችለዋል። እና ባልፈልገውም ማለት ነው ባልወደው ምርጫዬ ባይሆንም እንዴ እንደው 3 እና 4 እኮ ሀገር በሰላም መሆን ብንችል አንድ አማራጭ ነው። ከእልቂት ይሻላል ከመተላለቅ ይሻላል ብዬ እንዳስብ ነው የሚያደርገኝ። እና ትልቁ ችግር ምንድነው? ያ ምድል አይኖርም። ምክንያቱም አሁን ባለው ሁኔታ ሀገሪቱ ውስጥ በጣም ትልልቅ ታጣቂዎች ናቸው ያሉት። መፍትሄ ተደርጎ የሚታየው ጦርነት ብቻ ነው። ስለዚህ በዚህ መሃል ስቴት ኮላፕስ ይደርስና 3-4 ሀገሮችም ከዛ ፍርስራሽ ውስጥ ተርፈው መውጣት የማይችሉበት ሁኔታ ሊፈጠር ይችላል። አጠቃላይ ሀገሪቱ በጎበዝ አለቃ የምትደዳደርበት ምንም አይነት አካባቢያዊም ማዕከላዊ መንግስትም የማይኖርበት ሁኔታ ሊፈጠር ይችላል። እና እውነቱን ለመናገር ተገንጥሎ የራስን ሀገር ለማቋቋም ፍላጎት ያለው ኃይል ካለ መጀመሪያ ኢትዮጵያ የሚባል እኮ መንግስት መኖር አለበት። ቁጭ ተብሎ ተነጋግሮ እውቅና የሚሰጥም እኮ ኃይል ያስፈልጋል። አሁን ባለው የዓለም ተጨባጭ ሁኔታ ማዕከላዊ መንግስት ከሌለ አንድ አካባቢ አንድ ኃይል የራሴ የሚል መንግስት ቢያቋቁም ዓለም አቀፍ እውቅና ያገኝም። ያው የሶማሌን ሁኔታ የምታውቂው ይመስለኛል። ሶማሌላንድ የዓለምን እውቅና ለማግኘት 30 ዓመት አልበቃትም። እስካሁን እውቅና የላትም። አንድ ሀገር ነው በቅርብ ጊዜ እስራኤል እውቅና የሰጠችው። ግን ያንም ተከትሎ ሌሎች ሀገሮች እውቅና አልሰጡም። የአፍሪካ ህብረት እውቅና አልሰጠም። የተባበሩት መንግስታት እውቅና አልሰጠም። የኢትዮጵያ ሁኔታ ደግሞ ከዛ ይባስ ነው የሚሆነው። ምክንያቱም ሁሉም ታጣቂ ኃይል ነው። በሁሉም ክልሎች የድንበር ይገባኛል ጥያቄ አለ። በመካከል ያለው የጥላቻ ስሜት ከባድ ነው። ብዙ ሲሰበክበት የነበረ ነው እና ይሄ መፍረስ የሚለው ነገር 2-3 ሀገር ከመሆን በላይ ነው። የሚያሳስበኝ እኔ እሱ ነው እንጂ እውነቱን ለመናገር ባልወደውም በጣም የምጠላው አማራጭ ቢሆንም ኢትዮጵያ አሁን ባለው ሁኔታ ከመተላለቅ ይልቅ በሰላም 3ና ሀገር የምትሆንበትም ሁኔታ ቢመጣ የመረረኝም እንደ አማራጭ ላይዎችን ነበር ማለት መርሁ ወይም ደግሞ መሪ ቃሉ ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ከምርጫ በፊት ሽግግር ይኑር የሚል ነው። በእነዚህ 4 መሪ ሐሳቦች ዙሪያ የሚካሄድ የተቃውሞ ትዕይንተ ህዝብ ነው እና ዋናው ተቃውሟችን በስልጣን ላይ ባለው እና ጦርነትን ፖሊሲ አድርጎ ያራመደ ባለው አገዛዝ ላይ ነው ተቃውሟችንን ማሰማት የምንፈልገው እና ለኢትዮጵያ ህዝብ አንገብጋቢ ጥያቄ በአሁኑ ሰዓት በቀዳሚነት የሰላም ጥያቄ ነው የሚል እምነት አለ። ምክንያቱም የሰላሙ እጦት ህልውናውን ጥያቄ ውስጥ አስገብቶታል። ስለዚህ አሁን እየተካሄደ ያለው ጦርነት እውነተኛ በሆነ ሰላማዊ ድርድር መቆም አለበት የሚል እምነት አለ። እውነተኛ የሆነ ሰላማዊ ድርድር ለማድረግ ደግሞ ከማንም በላይ ይሄን የማድረግ እድል ያለው በስልጣን ላይ ያለው ገዢው ፓርቲ ነው። ምክንያቱም ገዢው ፓርቲ ነው የሁሉንም የፖለቲካ ጥያቄ በፖለቲካ ከመመለስ ይልቅ በጠመንጃ ነው መመለሰው ብሎ በሩን የዘጋው። ስለዚህ ይሄ መንግስት ይሄን ጥያቄ እንዲቀበል ትግል መደረግ አለበት። በፍላጎት አይደለም፣ ጥያቄ በማቅረብ አይደለም፣ በትግል ይሄን እንዲቀበለው ማድረግ ያስፈልጋል። ስለዚህ ይሄን በትግል ማሳካት ደግሞ ከተቻለ ከዛ በኋላ ሁሉን አቀፍ ይሆን በትጥቅ ትግል የሚታገለውም በሰላማዊ ትግል የሚታገለውም በሲቪክ ደረጃ የተደራጀው ኃይል አንድ የሽግግር ማዕቀፍ ውስጥ ገብቶ ይችን ሀገር ወደ በጎ አቅጣጫ ማሸጋገር ይኖርበታል።
አሁን ባለው ተጨባጭ ሁኔታ በስልጣን ላይ ያለው ፓርቲ ወይም አንድ ተቃዋሚ ፓርቲ የሀገሪቱን ዕጣ ፈንታ ብቻውን መወሰን የሚችልበት እድል የለም የሚል እምነት ነው ያለን እና በዋናነት በዚህ አጀንዳ ዙሪያ የሚካሄድ ትዕይንተ ህዝብ ነው። ትዕይንተ ህዝቡ 3 ዓላማዎች አሉት በዋናነት። የመጀመሪያው የኢትዮጵያ ህዝብን ማነቃቃት ነው። ጠንካራ የሆነ ፈጣን የሆነ ህዝባዊ እምቢተኝነት ኢትዮጵያ ውስጥ እንዲቀጣጠል ህዝቡን ማነሳሳት ነው፣ ለህዝቡ ተስፋ መስጠት ነው እና በጣም በሚገርም ሁኔታ ከአሁን በፊት ስናደርገው እንደነበረው አንድ ወይም 2 ድርጅት አይደለም አሁን ይሄን ትዕይንተ ህዝብ እያዘጋጀ ያለው። በውስጣቸው በጣም በርካታ ድርጅቶችን ያቀፉ 9 ድርጅቶች ናቸው ወይም ስብስቦች ናቸው አሁን ዝግጅቱን እያካሄዱ ያሉት እና በታሪክ ተገናኝተው የማያውቁ ከአንድ ዓመት በፊት እንኳንስ አብረው ሊሰሩ ሊታያዩ አይችሉም የሚባሉ የፖለቲካ ኃይሎች ተቀራርበው መስራት የጀመሩበት ሁኔታ ነው ያለው እና አንዱ ዓላማ ህዝቡን ተስፋ መስጠት፣ ተቃዋሚዎች የህዝቡን ትግል በአግባቡ ለመምራት እየተባበርን እንደሆነ ማሳየት ነው አንዱ። ይሄን ተስፋ ይዞ ጠንካራ የሆነ ህዝባዊ እምቢተኝነት ኢትዮጵያ ውስጥ እንዲቀጣጠል እንዲካሄድ እና ይሄ አገዛዝ ይሄ መንግስት ወደደም ጠላም በህዝብ ትግል ተገዶ ሰላማዊ አማራጭን እንዲቀበል ማድረግ አንዱ ይሄ ነው። ሁለተኛ ራሱ አገዛዙ እንዲደነግጥ ማድረግ። አሁን በተሳሳተ መንገድ የህዝብ ተቀባይነት አለኝ እያለ ነው የሚመጻደቀው ይሄ መንግስት። የቀዳሚው ትዕይንተ ህዝብ የህዝብ ተቀባይነት እንደሌለው አብዛኛው የኢትዮጵያ ህዝብ ይሄን መንግስት የሚቃወምና የሚያወግዝ መሆኑን ማሳየት እንፈልጋለን። ስለዚህ ጠቅላይ ሚኒስትሩ የሚደነግጥ ህሊና እንኳን ባይኖራቸው በዙሪያቸው ያለው መከላከያ ኃይልና ሰራዊቱ በዙሪያቸው ያለው የብልጽግና ፓርቲ በሚሊዮን የሚቆጠር ካድሬ እና ቢሮክራሲ እንዲደነግጥ እንፈልጋለን። ህዝባዊ ማዕበል እየመጣብኝ ነው፣ ህዝቡ እየተቃወመ ነው፣ ይሄ ሰውዬ ይዘው ሊጠፉ ነው። ስለዚህ እኔ ከዚህ ሰውዬ ጋራ ሳይሆን ከህዝቡ ትግል ጋራ መቆም አለብኝ ወደሚል ውሳኔ እንዲሄድ የሚያደርግ ግፊት የሚያሳድር ትዕይንተ ህዝብ እንዲሆን ነው የምንፈልገው። ሁለተኛው ይሄ ነው። ሶስተኛው ዓለም አቀፉ ህብረተሰብ ተወደደም ተጠላም የዚህን መንግስት ማንነት ቢያውቅም በተወሰነ ደረጃ እየደገፈው እርዳታ ይሰጠዋል፣ ብድር ይሰጠዋል። እንዳይሞትም እንዳይድንም እርዳታ ብድር እየሰጠ ይሄን አገዛዝ እያከረመው። ይሄ የሆነው ለምንድነው? የተጠናከሩ የተባበሩ ተቃዋሚ ፓርቲዎች የሉም። እሱን ከመደገፉ ውጪ አማራጭ የለም እና ይችን ሀገር ወደ በጎ አቅጣጫ ለማሸጋገር ኃላፊነት የሚሰማቸው ጠንካራ የፖለቲካ ኃይሎች የሉም ብሎ ስለሚያምን ነው ዓለም አቀፉ ህብረተሰብ። ስለዚህ ይሄ እንዳልሆነ የቀዳሚው ፕሮግራም እንዲያሳይ እንፈልጋለን። ሁለት ነገር ዓለም አቀፉ ህብረተሰብ ተቃዋሚዎች ወደ ትብብር እየመጣን እንደሆነ እንዲመለከቱ፣ ህዝቡ ደግሞ በከፍተኛ መጠን ምሬት ላይ እንደሆነ ቁጣ ላይ እንደሆነ አገዛዙን እየደገፈ ሳይሆን እየተቃወመ እንደሆነ እንዲያዩ እንፈልጋለን። ከዛ ተነስተው የህዝቡን ትግል እንዲደግፉ በዚህ አምባገነን ላይ የራሳቸውን ጫና እንዲፈጥሩ እንፈልጋለን። ዓላማዎቹ እነዚህ ናቸው። ነገር ግን እዛ ላይ ደግሞ የሚቆም አይደለም። እሱን ተከትሎ ለመጀመሪያ ጊዜ ከብዙ 10 ዓመታት በኋላ በሰሜን አሜሪካ በአውሮፓ ብሔር ተሻጋሪ የሆኑ ርዕዮተ ዓለም ተሻጋሪ የሆኑ ሰላማዊ ሰልፎች መሬት ላይ እናካሂዳለን። እነሱን በደንብ አጠናክረን ካደረግን በኋላ በእነሱ አማካኝነትም የኢትዮጵያን ህዝብ ተስፋ የበለጠ ካጠናከርን በኋላ አገር ቤት ተመሳሳይ ሰላማዊ ህዝባዊ እምቢተኝነት እንዲቀጣጠል የማድረግ ስራ ነው መሬት ላይ ማለት ነው እና ይሄ ነው ዋናው ዓላማ ማለት ነው።